አልካትራዝ የዓለማችን እጅግ አደገኛውና ለማመን የሚከብደው እስር ቤት። ይህ እጅግ አደገኛ የዓለማችን ትላልቅ ወንጀለኞች ብቻ ተመርጠው የሚታሰሩበት እስር ቤት በአሜሪካ ሳን ፍራንሲስኮ ይገኛል። ይህ እስር ቤት ባገለገለበት 28 ዓመት ዕድሜ ዘመኑ ሁሉ አንድም እስረኛ አምልጦ አያውቅም። ሰው ሰራሹ ጠባቂዎች ቀርተው አደገኛ በሆኑት ከባባድ የተፈጥሮ ኃይሎች የሚጠበቀው ይህ እስር ቤት አንድ እስረኛ ካደገኛ የሰው ጠባቂዎች እንኳን መምለጥ ቢሞክር በደሴቱ ኃይለኛ ውቅያኖስ ይጠብቀዋል። ውቅያኖሱ በገደልና በሸንተር የተከበበ በወጀብና በነፋስ የሚናጥ እንዲሁም አደገኛ በሆኑ ሻርኮች ሕይወቱን ሊነጠቅ የሚችልበት ሁኔታ ይፈጠራል። እናም እነዚህን በተፈጥሮና በሰው ሰራሽ የተከበቡትን አደገኛ ጥበቃ እያዩ ከአልካትራዝ እስር ቤት ለማምለጥ የሚሞክሩ እስረኞች ይኖራሉ ተብሎ በጭራሽም አይታሰብም። ነገር ግን ዛሬ የምነግራችሁ ታሪክ እንደዚህም ይቻላል እንዴ ስላስባለው ለማድረግም ሳይሆን ለማሰብም እጅጉን የሚከብደውን የአልካትራዝ አደገኛ የወንጀለኞች እስር ቤት ለማምለጥ እቅድ አውጥተው ስለተሳካላቸውና በእነሱ ምክንያት እስር ቤቱ እንዲዘጋ ስላደረጉት 3 እስረኞች ይሆናል። ሞሪስ፣ ክላረንስ እና ጆን አንጀለን። ኤፍቢአይ በእነዚህ የአልካትራዝ እስረኞች ፍለጋ ተማሩ ውቅያኖሱ ሰምጠዋል የሚል ድምዳሜ ውስጥ ቢደርስም አዳዲስ ፍንጮች ግን መገኘታቸው አልቀረም። እስረኞች ከእስር ቤቱ አመልጠው በውቅያኖሱ በኩል ከወጡ በኋላ በደሴቱ በቅርብ ርቀት ወደምትገኘው ማሪን ካውንቲ ከተማ ሰማያዊ የምታምር መኪና ሰርቀው እንዳመለጡ ታወቀ። አሁንም ይህን ነገር ኤፍቢአይ አይስማማበትም። ከዚህም አልፎ ቤተሰቦቻቸው ሌላ መረጃ ይዘው መጡ። እነሱ እንደሚሉት ከሆነ ልጆቻቸው በደቡብ አሜሪካ ስሙ ያልተጠቀሰ ሀገር ውስጥ እንደሚኖሩ ደብዳቤና ፎቶ ስለመላካቸውም ተናገሩ። በደብዳቤው ላይ ያለው እጅ ጽሑፍና ድሮ ሲጽፉት ከነበረው የእጅ ጽሑፋቸው ጋር ተመሳሳይ ሆኖ ተገኝቷል። ይህም ቢሆን ግን የአሜሪካ መንግስትና ኤፍቢአይ የት እንደሆኑ ሊደርስባቸው አልቻለም። ዓለም ይህንን አስደናቂ እንዲሁም አስገራሚ ታሪክ ሲያሻት በፊልም ሲያሻት በመጽሐፍ እንዲሁም በተከታታይ ድራማዎች እየሰራች ተደንቃበታለች። አልካትራዝ በአሜሪካ ሳን ፍራንሲስኮ በ1.6 ኪሎ ሜትር ርቀት ላይ ይገኛል። ይህ እስር ቤት በጠባብና ለአንድ ተብሎ በተሰሩ ክፍሎች የተሞላ ሲሆን እስረኞች ለ24 ሰዓት በፖሊስ ጥበቃ እይታ ውስጥ ሲሆኑ አንድ የጥበቃ ፖሊስ 3 እስረኞችን ይከታተላል። ይህን አደገኛ 24 ሰዓት ጥበቃ የሚደረግለትን የእስር ቤት ክፍል አምልጦ የሚወጣ አንድ እስረኛ በዙሪያው በሚገኙ በከፍታ በተሰቀሉ ማማዎች ላይ በሚገኙ ስናይፐሮች ሊመታ ይችላል። ይሁን እንጂ እነዚህን አልሞ ተኳሾች ቢያመልጡ እንኳን 6 ሜትር የሚረዝመውን ግንብና አደገኛ አጥር ፈጽሞ ማለፍ አይቻልም። ታዲያ እንዴት በእነዚህ አደገኛ እስር ቤቶች አመለጡ ልትሉ ትችላላችሁ። 3 እስረኞች ከአልካትራዝ እስር ቤት ካመለጡ በኋላ 4ኛ ሰው አብሯቸው እንዳለ ታወቀ። ጭራሽ ይባስ ብሎም ንድፉን የሚያወጣውት እኔ ነኝ አለ። ፍርዱ ይቀልላል የተባለው አለን ዌስት ሁሉንም መረጃ አንድ ባንድ ነገራቸው። የአልካትራዝ እስር ቤት አንድ ትንሽዬ ጠባብ ቀዳዳ አለው። ይህ ቀዳዳ ለአየር ተብሎ የተሰራ ሲሆን የማምለጥ ሀሳቡም የተጸነሰሰው በዚች የአየር ማስገቢያ ቀዳዳ ውስጥ ነው። እስረኞቹ ታዲያ ይህን የአየር ማስገቢያ ቀዳዳ ላይ የተገጠመውን ወንፊት መሰል ብረት ነቀሉት። ይህም ከአንዱ ክፍል ወደ ሌላኛው የእስር ቤቱ ክፍል መሸጋገሪያ ሆኖ አገለገላቸው። ሆኖም ግን የአየር ማስገቢያው ለነፋስ እንጂ ለሰው ልጅ ተብሎ አልተሰራም ነበር። ይህም አንድ አደጋ ሆነባቸው። እስረኞቹ ግን የዋዛም አልነበሩም። የአየር ማስገቢያ ቀዳዳውን የእስር ቤቱ የመመገቢያ ማንኪያ በመጠቀም ማስፋት ጀመሩ። በየ2 ሰዓት የሚመጡ ጥበቃዎችን ታግለው ለወራት ያክል ሲያደርጉት የነበረው ቁፋሮ ተሳካላቸው። አሁን ከክፍላቸው የሚያስወጣቸውን ቀዳዳ አግኝተዋል። ነገር ግን ከእስር ቤቱ የሚያስወጣቸውን መንገድ ማወቅ አለባቸው። የእስር ቤቱ መብራት የሚጠፋበትን ሰዓት እየጠበቁም ማጥናት ጀመሩ። ከዛም ከክፍላቸው ጀርባ በኩል ባለው ጣሪያ ተንጠልጥለው ማምለጥ እንደሚችሉ አወቁ። ሆኖም ግን ጣሪያው በጠንካራ ብረት የተሰራ ስለሆነ ፍንክች ማይል ሆነባቸው። እስረኞቹ ግን የዋዛም አልነበሩም። ብረቱን ሊቆርጥላቸው የሚችል ከእስር ቤቱ ወርክሾፕ ቫኪዩም ሞተርና የብረት መቁረጫ ምላጮችን በመዝረፍ ብረቱን ሊቆርጡበት የሚችሉትን መፍትሄ አገኙ። ነገር ግን ብረቱን ለመቁረጥ በሚሄዱበት ሰዓት ጠባቂዎቹ ካጧቸው ችግር ስለሆነ የመጸዳጃ ቤት ወረቀቱን፣ የግድግዳውን ፍራሽ ሲሚንቶና ሳሙናዎችን በመጠቀም የሰው ልጅ ጭንቅላትን የሚመስል አሻንጉሊት በመስራት በእነሱ ፋንታ በብርድ ልብስ አዳፍነው በማስቀመጥ ሸወዷቸው። ብረቱንም በዚህ ምክንያት መቁረጥ ቻሉ። አሁን ግን ሌላ ችግር አለ። እስር ቤቱን የከበበው ውቅያኖስ። ሰዎቹ ግን እንዳልኳችሁ የዋዛ አልነበሩምና ቀድሞ ተዘጋጅተውበታል። ከእስር ቤቱ ለረጅም ጊዜ እየሰረቁ ያስቀመጧቸው 50 የዝናብ ልብሶች አዘጋጅተዋል። እነዚህን ልብሶች በሙጫ በማያያዝ የሚነፋ ጀልባ አድርገው በመስራት የእንጨት መቅዘፊያም ጨመሩበት እና ምን ቀራቸው በሉኛ ማምለጥ። ሰኔ 11 1962 ዓ.ም የማምለጫ ቀን አድርገው መረጡት። እነሱም በደንብ ቀድመው ተዘጋጅተውበታልና እየተሽለከለኩ በኪችን በኩል ባለው ቱቦ በመጠቀም ከህንጻው ወረዱ። ቀጣይ ደግሞ አደገኛ አጥር ይጠብቃቸዋል። ይህን አጥር አንድ ባንድ ቀስ እያሉ ዘለው ወረዱ። ከአጥሩ ዘለው እንደወረዱ ወደ ውቅያኖስ በመሄድ ቀድመው ባዘጋጁት ጀልባና መቅዘፊያ በመጠቀም አስፈሪውን ውቅያኖስ ተሻገሩ። ጠባቂዎቹም እስረኞቹ መነሳት ባለባቸው ሰዓት አለመነሳታቸውን ሲያረጋግጡ ነበር መጥፋታቸውን ያወቁት።
አሜሪካም ተረበሸች። ሙሉ የአልካትራዝ ደሴት በአየር በየብስ ቢታሰስ ሊገኙ አልቻሉም። ከዛን ቀን ጀምሮ ሶስቱን ሰዎች አየን የሚል ጠፋ። እንደ አለን ዌስት ንግግር ከሆነ አልካትራዝን ከተሰናበቱ በኋላ በ3 ኪሎ ሜትር ርቀት ላይ ወደምትገኘው አንጀል ደሴት መሄድ፣ በኋላም በጀልባ ወደ ማሪን ካውንቲ ከዛም መኪና በመስረቅ ማንም ወደ ማያውቀው ወደ ራሳቸው ዓለም መጓዝ እንደሆነ ተናገረ። በዝናብ ጃኬት የተሰሩና የእንጨት መቅዘፊያ በአንጀል ደሴት አቅራቢያ መገኘቱን የአለን ዌስት ምስክርነት ማረጋገጫን አስገኝተውለታል። ሆኖም ከ17 ዓመት እጅግ አልፊ ፍለጋ በኋላ ኤፍቢአይ ሰለቸኝ፣ ደከመኝ፣ በቀኝ፣ ሰዎቹ አላመለጡም፣ በውቅያኖስ ውስጥ ሰምጠዋል፣ ሻርክ መጫወቻ ሆነዋል ሲል በ1979 ዓ.ም ፋይላቸውን ዘጋ። ሆኖም የአሜሪካው ማርሻል ሰርቪስ ጉዳዩን እንደገና ያዘው። ኤፍቢአይ ችላ ብሎ የተዋቸው መረጃዎች ማጣራት ጀመረ። እስረኞቹ ባመለጡ ማግስት በማሪን አንዲት ሰማያዊ የምታምር መኪና ስለመጥፋቷ ሪፖርት ተደርጎ ነበር። ይህም አለን ዌስት ከተናገረው ንግግር ጋር ትክክል ሆኖ ተገኘ። የአንጀል ወንድማማቾች እንደተናገረችው ከሆነ ባመለጡ በአራተኛው ቀን በደረሳት ደብዳቤ አድርገነዋል ሞሪስ፣ ክላሪንስ እና ጆን አንጀልን ይል ነበር ጽሑፉ። ኤፍቢአይም ባልሸነፍ ባይነት የለም ሞተዋል፣ በህይወት የሉም በሚል ክርክር ድፍን 54 ዓመታትን አሳለፈ።